በ1925 ዓመተ ምህረት በወርሃ ጥቅምት አንኮበር አካባቢ በምትገኘው ደሳሳ ጎጆአችን ውስጥ ይህችን ውብ ዓለም ስቀላቀላት እናቴ ወይዘሮ ፈለቀች የማታ ወርቅና አባቴ አቶ ተክሌ ማሞ የልጃቸው ስም በመላው ዓለም እንደሚገንና እንደሚናኝ እኔ ልጃቸውም ታዋቂነትና ከበሬታ የሚቸረኝ ስነ ጥበብ ሰው እንደመሆን የገመቱ አይመስለኝም። የተከበርኩ የዓለም ሎሬት ሜትር አርቲስት አፈወርቅ ተክሌ ነኝ። የሎሬትነት ክብር ኢትዮጵያ ውስጥ እንደ ሐዘን ቤት ንፍሮ እስኪዝገኑ ተብሎ ለማንም እስኪቀርብ ድረስ ከመርከሱ በፊት በሙያዬ ሀገሬን በዓለም የሥነ ጥበባትና የባህል መድረክ ከፍ ያስደረኩ ሰዓሊና ቀራጺ ነኝ። በ1940ዎቹ ዓመታት ወደ ለንደን ሄደው ለሀገር እድገት የሚበጀውን ትምህርት ቀስመው እንዲመለሱ በቀዳማዊ ኃይለ ሥላሴ ከተመለመሉ ወጣቶች አንዱ ነበርኩ። ወደ ሀገር እንግሊዝ የሄድኩት የማዕድን ምህንድስናን አጥንቼ የድንግል ሀገሬን የተፈጥሮ ሀብቶች ለብልጽግናዋ እንዲውሉ ማገዝ የሚያስችል ዕውቀትና ሙያ ይዤ ልመጣ ነበር። ለንደን ከደረስኩና ትምህርት ከጀመርኩ በኋላ ግን ከልጅነቴ ጀምሮ የተጠናወተኝ የጥበብ ፍቅር ማገርሸት ጀመረ። አስተማሪዎቼና አብረውኝ የሚማሩ ተማሪዎች ችሎታዬን በማድነቅ ወደ ስነ ጥበብ የትምህርት ክፍል እንድቀይር ሲጎተጉቱኝ በማዕከላዊ ለንደን ወደሚገኘው ታዋቂ እንግሊዝ የስነ ጥበብ ትምህርት ቤት አመራሁ። በዩኒቨርሲቲው የመጀመሪያ ትምህርቴን በስነ ስዕል፣ ሁለተኛውን በስነ ቅርጻ ቅርጽና ሶስተኛውን ደግሞ በክላሲካል አርኪቴክቸር የትምህርት ዘርፍ ተምሬ ወደ ሀገሬ ተመለስኩ። ትምህርቴን ካጠናቀቅኩ በኋላ ለ6 ወራት በተለያዩ ሀገሮች ተዘዋውሬ ተግባራዊ ጥናቶችን አድርጌያለሁ። በዚያን ወቅት ፈረንጅ ሀገር እንድቀር የተለያዩ ሐሳቦችና ጥያቄዎች ቢቀርቡልኝም የተናገሩት ከሚጠፋ የወለዱት ይጥፋ ብዬ ለነዚያ ጥያቄዎች በወቅቱ የሰጠሁት መልስ ንጉሠ ነገሥቴን ስሰናበት ወደ ሀገሬ ተመልሼ ሕዝቤን እንደማገለግል ቃል ገብቻለሁ የሚል ነበር። ንጉሡም ሲሸኙን የመከሩን ፈረንጅ ሀገር የምትሄዱት ሰፋፊ መንገዶችንና ሰማይ ጠቀስ ፎቆችን አይታችሁ ተመልሳችሁ ስለነሱ እንድትነግሩን አይደለም፣ በኢጣሊያ ፋሽስቶች የወደመችውን ሀገራችንን ስንገነባ ከጎናችን ቆማችሁ እንድትረዱን እንጂ ብለውን ነበር። እኔም ቃሌን ጠብቄ መመለሴ ለዚሁ ነው። በ1954 ዓመተ ምህረት ወደ ሀገሬ ከተመለስኩ በኋላ በአዲስ አበባ የመጀመሪያውን የአንድ ሰው ትርኢት አዘጋጀው። ትርኢቱ ስኬታማ በመሆኑ ለ2 ዓመት ያህል በአውሮፓ እየተዘዋወርኩ ተጨማሪ ዕውቀት የምገበይበትን እድልም ከፍቶልኝ ነበር። የቅዱስ ጊዮርጊስ ካቴድራል የቤተ መቅደስ ግድግዳ ስዕሎችን፣ ብሔራዊ የቴምብር ዲዛይኖችንና ሐረር የሚገኘውን የራስ መኮንን ሐውልት ሰርቻለሁ። ለአፍሪካ ህብረትም የአፍሪካን ህዝብ ታሪክ ትግልና ብሩህ ተስፋ የሚገልጥ 150 ሜትር ስኩዌር ስፋት ያለው የሥነ ጥበብ ሥራ አበርክቻለሁ። እነዚህና ሌሎች በርካታ ድንቅ ሥራዎቼ በሀገር ውስጥና በውጭ ሀገር ከፍተኛ ክብርና አድናቆትን አስገኝተውልኛል። ባልተለመደ መልኩ የራስ ምስል በሚል የራሴን ምስል ያሰፈርኩበት ስዕል ጣሊያን ፍሎረንስ በሚገኘው ታላቅ ሙዚየም ውስጥ ሥራው በቋሚነት የተቀመጠለት የመጀመሪያው አፍሪካዊ የመሆን እድልም አስገኝቶልኛል። ከ50 ዓመት በላይ በኪነ ጥበብ ዓለም ውስጥ ኖሬ ሀገሬን አስከብሬ እኔም ተከብሬባታለሁ። በዓለም ለመጀመሪያ ጊዜ 200 ታላላቅ የሀገር መሪዎች፣ የታሪክ ተመራማሪዎች፣ ሳይንቲስቶች፣ ደራሲያን፣ ሰዓሊያን ተመርጠው ስማቸውና ታሪካቸው ተጽፎ ወደ ጨረቃ ሲላክ የኔም የህይወት ታሪክ ተጽፎ ከሀገሬ ባንዲራ ጋር ወደ ጨረቃ ተልኳል። እንግዲህ የሀገሬ ባንዲራ ከምድር አልፎ በጨረቃም ላይ እንዲውለበለብ ምክንያት ሆኛለሁ። በተለያዩ ቋንቋዎች ስለኔ የህይወት ታሪክና ሥራዎች በርካታ መጽሐፎች ተጽፈዋል። ከ100 በላይ ዓለም አቀፍ ሽልማቶችን አግኝቻለሁ። እጅግ ውድ የሚባሉ የከበሩ ሽልማቶችና ስጦታዎችን ሰብስቤ ቪላ አልፋ በተሰኘው ቤቴና ስቱዲዮ ውስጥ በክብር ስላስቀመጥኩላችሁ ሄዳችሁ መጎብኘት ትችላላችሁ።